የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገና ወደ ዋይት ሃውስ ጠርቷል። ጉዳዩን አስመልክቶ የወጣውን መረጃ ታደምጣላችሁ። በሌላኛው መረጃችን ሱዳን የመጀመሪያውን የባህር ኃይል ቤዟን ለሩሲያ ለመስጠት በዝግጅት ላይ ነች። ይህ እውን ከሆነ ቀይ ባህር፣ የህንድ ውቅያኖስና መላው ክልል በአንድ ሌሊት ሊለወጡ ይችላሉ። ይህ ምስጢራዊ ስምምነት በእርግጥ ምን ማለት እንደሆነ የምትሰሙት ይሆናል። በማስከተል የኢትዮጵያ አየር ኃይል ዓለም አቀፍ ደረጃውን የጠበቀ ዓለም አቀፍ የአየር ትርኢት ለማስተናገድ እየተዘጋጀ ነው። ሌተር ጀነራል ይልማ መርዳሳ ለትርኢቱ ከመቼውም ጊዜ በላይ በዓለም አቀፍ ደረጃ ዝግጅት እንደሚያደርጉም ቃል ገብቷል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው፣ ከሀገር ውስጥ ወደ እናንተ ይደርሳል። እንዲሁም የዓለም ጤና ድርጅት ለመጀመሪያ ጊዜ 1 ቢሊዮን ሰዎችን የሚያጠቃውን ውፍረት ለማከም ለስኳር በሽታና ክብደት ለመቀነስ የሚያገለግሉ የመድኃኒት ክፍልፋዮችን ጥቅም ላይ መዋል አለባቸው ብሏል። እነዚህ መድኃኒቶች የትኞቹ ናቸው? በቆይታቸው የምታደምጡት ሌላኛው መረጃችን ነው። ክቡራን የዩቲዩብ ቻናል ቤተሰቦች በአርዕስተ መረጃዎቹ ያስደመጥኳችሁን ዝርዝር የዜና ዘገባዎች በውስጥ በመግባት መከታተል ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቪዲዮን ሰብስክራይብ፣ ላይክ ታደርጉ ዘንድ እየጋበዝን ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ።